አይ ብሩኬ በጣም ትገርማለህ ግን የምር። አረ ለስራ ብለህ ዝቅ ትላለህ ብራዘር። የምር ነው የምልህ። ምንድነው ማንነትህ ተቀይሯል። አነጋጋሪ እኔ እንጃ ምን ሆነክ ነው ማለት ማንነት ስላችሁ ሰው ልጅ ይቀየራል። ነገር ግን ይሄ ልጅ አላቅም እኔ እንጃ ምንድነው አካሄድህ ወይም ውልክ የትን ሆኖ ነው? በጣም ተቀይረሃል ብራዘር። አነጋገር እንዴት ነው የምትናገረው? ሄሚ እኮ ካንተ ጋር ብዙ አንድ አመት ሙሉ አሳልፋለች እኮ ስኬታማ እንድትሆን አድርጋ ነበረች። ግን ዛሬ ጠላት ናት ተባለች። ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ ብሩክና ሄሚ እና ማነሽ ሌንዳ ነች መጣች። የስሟ ሶሪ ስምሽ ብዙም ስላልገባኝ ነው እንደዚህ ያልከዋለ። ግን አም ሶሪ ቤተሰቦች ምናምን ይቅርታ። ስሟ እንደዛ ነው እኔ ያልገባኝም። ሌንዳ ነች ሊንዳ ነች። ሶ ወደ ገደሎች ሲገባ በጣም ገርሞኛል። ሄሚዬ ሲቀሽና ፋብለሽ እንደዛ ስለመጣሽ ደስ ብሎኛል። እና ደግሞ ሁለተኛ ደረጃ ላይ ደግሞ እንኳን ተወለድሽልኝ። የቀራ ዘመንሽ የተባረከ ይሁን። የስኬታማ ዘመን እንድትሆኚ እና እንጃ ያሰብሽው ሁሉ ይሳካልሽ እና ምኞትሽ ሁሉ እግዚአብሔር ያሞላልሽ እና ህይወትሽ ሁሉ የተባረከና የምንጭ የደስታ እና የስኬት ዘመን ይሆንልሽ። እናቴ ኢደጊ ካደግሽ በላይ ሲልሽ በስጋ ሳይሆን በሁሉም ነገር በሀብት በሁሉም ነገር ኢደጊ የኔ ውድ እህቴ። ደስ ብሎኛል ስላየሁሽ እና ልደትሽም ነገ ነው። እንኳን ተወለድሽም ብያለሁ በዚህም አጋጣሚ እና እኔ በጣም የሚገርመኝ ነገር ቢኖር ብሩክ አነጋገር እንዴት ነው? ቤተሰቦች ለምንድነው ግን አጭር ቀን ውስጥ ተቀይራል ብራዘር። ምን ሆነክ ነው? አልገባኝም። እኔ ውልክ ወይም ከዚህ እኔ እንጃ አንድ ወር ውስጥ የሰው ልጅ እንዴት ነው ማለት አንድ ወር ነው ከአንድ ወር በላይ ነው መሰለኝ። በጣም ተቀይራል እኮ አነጋገር ራሱ እንዴት ምን አይነት ክብረ ቢስ አነጋገር ነው የምታወራው? አልገባኝም። ሄሚ እኮ ካንተ ጋር አንድ አመት ውስጥ ላይ ያሳለፈችው ጊዜዎች ላይ ደህና መልካም እኔ እንጃ ስኬታማ እንድትሆን አድርጋ ነበረች። ለፕራንክ ብላ ያመጣት ሴት ፊት ጠላት ያልክ ጠላት ናት። ጠላት የሚል ነገር ምንም አትስማ። ምንድነው አነጋገሪክ? አረ በኢየሱስ ስም እግዚአብሔርን በጣም ወረድክ እንጂ የምር በጣም ነው የወረድከው። ጨጨጭ የምር በጣም ይገርማል። ተው እንጂ እንዴ ይሄን አክል ማወረድ ለምን አስፈለገ? ያስፈላጊ ነው እንዴ? ክብርክ እንዴት ነው አንተ ነገቲታ የምትሰጥ? ክብረ ቢስ ለምን እንዳ ክብሪክ ለምን ዝቅ ታደርጋለህ? አልገባኝም። ሄሚ ግን አብሬክ የምትኖር ነች። ገባ? እኔ እንጃ ስኬታማ እንድትሆን ያረጋች ጀግና ሴት ነች። ገባ? ለፕራንኪም ቢሆን ለካ ሄሚዬ ልክ ነሽ። በጣም እየተናደድሽና እሳት እየለበሽ ያለሽው እኔ እንጃ ያመጣ ሴቶች ፊት ሁሉ ክብር ስለማይሰጥሽ ነው። ልክ ትክክል። ሴት አምጥቶ ሴት ፊት ላይ ክብርሽን ዝቅ ያረጋል። እብድ ምንድነው ይሄ? ሴትን አከብራለሁ አስሬ አትባል። ሴት ልጅን አከብራለሁ እናት ስላለች እንትላለች። ለሴት ልጅ ትንጥዬ ሩብ ክብር ራሱ የለም። ገባ አይደል? እንዶ ግማሽ እንኳን ብዙ ነው አይደል? ያው ሩብ ክብርም የለም ለሴት ልጅ ማለት ነው። ገባ አይደል? ሰው ማለት ነው። እኔ እንጃ ሰው ማክበርና ለሰው ልጅን ደግሞ ቦታም ይወቅ። ገባ አይደል? የምር ነው። በጣም የሚደብር ነገር ነው። ግን ለፕራንክ ነው ነገቲታ የምትሄደውና ምናልባት አንተም ሄሚ ጋር እግዚአብሔር ብሎ ልትታረቁ ትችላላችሁ። የሚቆጭ ቃላት ካፌ አውጥተ ባትናገር ጥሩ ነው ብዬ አስባለሁ። የምር በጣም ነው የወረዳ ቃላት እየተናገርክ ያለው። ምን ሆነክ ነው እንዴ? አልገባኝም። እቺ ደግሞ ተንከሲስ ተለጥፋ ማጣች። አይ ሴቶች ሴት በመሆኔ ራሱ አፈርኩ እኔ እንኳን የምር ነው የምላችሁት። በጣም ነው የፈራሁት እኔ በራሴ ማለት ነው። ገባችሁ አይደል? ሴት በቃ ሴት ሲባል ሴት ሁሉ ወራዳ ነው አይደል? ቤተሰቦቼ ወራዳ ማለት ነው። ግን ምንም አልናገረችም። አትምጪ ውሃ አምጪ። ላንቺ ሰራተኛ መሰለች እንዴ? ውሃ አምጪ ትያለሽ እንዴ? ይከካም ለሄም እግር ልታጥቢ አትገባም አንቺ እግር ማለት ነው። የሄም እግር ልታጥቢ ራሱ ሰራተኛ አንቺ ለሄም ሰራተኛ ራሱ አትሆኝም። ገባሽ አይደል? እኔ እንጃ ሰራተኛ ራሱ አትሆኝም። ሽንት ቤት እንደው ምን አባት ታመጣላችሁ? መጥፎ ቃል አትናገሩ ልትሉ ትችላላችሁ። በየወንድ ይሄንን እከሌን ያምጣችሁ የሚያርፉ ሄሚዬማ ዛሬ ተናገርሽ እንኳን አፍሽ ይባረክ። በሳቅ ነው ገደልሽኝ። እውነት ሲነግረሽ እግዚአብሔርን እንጃ በየወንዶች ሁሉ መጥቶ ማረፊያ የሆነች ሴት ብላለችና በትክክል ልጭ አገላለጽሽ አነጋገርሽ ራሱ እንዴት ደስ እንዳለኝ ማለት ነውና
ብሩክ ነገ ቲታ የምትሄድ ሴት ብለህ ክብርክ ዝቅ ባታደርግ ጥሩ ነው። ገባ አይደል? አንዳንድ የምታወራው ነገር ይወቅ። ካፊክ የሚወጣው ቃላትን አስተካክል። ሄሚዬ በቃ በጥፊ ስለመታሽ እንኳን ደስ ብሎኛል። በደንብ ለምን አትመችም ነበር? ጌታን በደንብ መማታት አለበት ይሄ ልጅ። እኔ እንጃ ቦታ እያዝ ብለዋል። ሰውዬ ቦታ መለስ ቦታ ተቀይራል በጣም ማለት ሰው ልጅ ይቀየራል ስላችሁ አነጋገርና ያ ከዚህ በፊት የነበረው ማንነት ሲቀይር በጣም ነው የሚያስጠላው። ማንነትህን ቀይረሃል። ያ የድሮ ማንነት ነው የምንፈልገው። ሴት ልጅን የሚያከብረው ገባ አይደል? በጣም ወረድክ። ጌታን በጣም ነው ወረድከው። ምን ነክ ነው? ተው እንጂ እንደ ምንድነው? ጠላት አይባልም እኮ ጠላት ካንተ ጋር ብዙ ነገር ያሳለፈች ሴት የስኬት ምንጭ ናት ብለህ ተናገርካት ሴት ናት እኮ ይቺ። ምንድነው ጠላት አልክ እኮ ዛሬ እንዶ የጊዜው ማርና ክርስቶስ አትፈሪም እንደ ትንሽ እንደ እንጃ። አራ ይፈሪ እንጂ ብራዘር ጌታን ፈሪ። ጠላት ምንድነው? ጠላት ማለት ላንተ የወለ ጠላት የሚባለው ሰዎች ምን አይነት መሰለ? አንተ ጋር ወዳጅ መስሎ ጀርባክ ላይ ጉርጋድ የሚቆፍር ገባ ጓደኛ መስሎ አንተን የሚጎዳው እንደዚህ አይነት ሰዎች ነው ጠላት የሚባለው። ጠላትና ወዳጅን ለይተህ ካላወቅ እነግራለን እና ወይም ቢሞክስ ላይ እንጽፋለን ማለት ነው። የሆነ ሼር ላይ ምናምን ያረኩ ቪዲዮዎች ላይ ገፍተን ጠላትንና ወዳጅን ለይተህ ይወቅ ማለት ነው። ሄሚ ደግሞ ጠላትን አልክ። ባለፈው ግን የስኬት ምንጭ ናት ብለህ ነበር። ምን እንጃ ለጊዜ ቲቶ የሚወደው ሴት ብለህ እንዴት ነው አብረክ ብዙ ቀናቶች ብዙ ጊዜያቶች የምታሳልፈው ሴት ዝቅ የምታደርገው? ብራዘር እንጃ እየሄድኩ ያሉት መንገድ መልካም ነው ብለህ እያሰብኩ ከሆነ በጣም ተሳስተሃል። በእውነት በጣም በአነጋገሪም በሁሉም ነገር ልጅቷን በጣም እየጎዳህ ነው። አንዴ የሰበራ ልብ መመለስ አይቻልም። ገባ? ሄሚዬ እንኳን ወስናለች። በቃ ልክ ተናገርሽ እውነት ዛሬ ማለት ነው። ከዚህ በፊት ያለ አንተ መኖር አልችልም ብላ በጣም አወርታ ነበር። ግን ያ ቃል ተከታተለ ያለ እኔ መኖር አትችልም ማለት ተከታተላ ትመጣለች ብለህ እያሰብክ ከሆነ በጣም ተሳስተሃል። ገባ? ወስናለች የኔ ጀግና ሴት፣ የኔ ወሳኝ፣ የኔ ቆራጥ ጀግና ሴት ማለት ነውና አዎ እንጃ ወንዶች አንዳንድ ሴት ልጅ አንድ ቃል ከሰጣች ያ ቃል ነው የምትከተሉት ማለት ነው። ኖ ሰው ልጅ ይቀየራል። ገባ? ይቀየራል። ያወራውን ቃል ይቀየራል። ማይቀየር እግዚአብሔር ነው። ግን ምናልባት ያ ቃል ተከትለ ያለኔ መኖር አትችልም ብለህ እያሰብክ ከሆነ በጣም ተሳስተሃል። በጣም ማለት ነው። እኔ እንጃ የወረደ ቃላት ባትጠቀም በጣም ጥሩ ነው ብዬ አስባለሁኝ። ሰውዬ ጌታን በጣም እኔ እንጃ መስመር እያለፍኩ ነው እንዴ። ደግሞ በዛ ላይ እሷ ቆማ ሲታወራ ቁጭ ብለህ ታወራለህ። ምንድነው ኤን አክል ምንድን ማሳ ላይ እንትን ሰርተህ ነው እንደምትመጣው? እንዴ አልገባኝም። ቆማ አትናገራትም እንዴ? ወይም አታወራም? ምንድነው የሚያንሰፋስፋችሁ ነገር አልገባኝም። እኔ ዘልዛላ ሁላ እጭ ሲታስጠሉ ግን ልጅቷን አዎ እንዳለችው ክብሮን ሲሞን አትጥራ፣ በየቦታ ሁሉ አትጥራ። ወራዳ ሴቶች ጋር ማለት ነው አትጥራ ሲሞን ባክ። ምንድነው እንዴ? ደግሞ ለልጅቷ ክብር ስጣት። ትላንትና መልካም ነገር አሳልፈ ማታል፣ ዛሬ ደግሞ ጠላት ነው ተብላ ተጠራች። ወይ ሄሚዬ የኔ ውድ እኔ ምን አባቴ ሊሆንልሽ ላንቺ? ትላንትና የስኬት ቁልፍ ናች ተብለሽ ነበር፣ ዛሬ ግን ጠላት ናች ተባልሽ ማለት ነው። ጠላት የሚለው ነገር አትስሚ። ኧረ እባክህ ጠላት ሄሚ ላንተ ጠላት ናት ብራዘር። ከሷ በላይ ላንተ ቢሳካ በጣም ደስተኛ የምትሆን ሴት ነች። ገባ አይደል? ስኬታማ እንድትሆን እኔ እንጃ ምክንያት የሆነች ሴት ነች። ይሄንን ደግሞ እንዳትረሳ። ያሙሃል እንደ ይሄ ልጅ። አረ በጣም መስመር እያለፍኩ ነው። መስመሪን በጣም ያዝ እንጂ። እኔ እንጃ መስመር በጣም ላቀ ነው የወጣው እንዴ። ምንድነው ችግር? አልገባኝም። እኔ አልገባኝም። የምሬን ነው ምልክ። በጣም መስመርን አለፍክ እንዴ። ወዴት? ተረጋጋ እንጂ ሰከን ማለት አለብህ። ትንሽ ውሃ ጠጣ። ውሃ መጠጣት አለብህ። ውሃ ያስፈልጋል አንተና ለእቺ ተንካሲስ የሆነ ሴት ማለት ነውና የምር ነው እንዴ። ምንድነው ችግር? አልገባኝም። እኔ እንዴ እስቲ ዛሬውን ተውና እስቲ ለትናንትናውን አስብበት። ሄሚም ደግሞ ከዚህ በኋላ አታገኝ። ከዚህ በቃ ካልፈለጋችሁ ተውና ተለያዩና አለቀ። በቃ ይሄ ነው ነገር። በቃ የቀረ ይሄ ነው አይደል? በቃ ተለያይታችሁ እሱም እንደፈለጋ ሴት ለምን አዲስ አበባ ላይ ያለ ሴቶች ሁሉ ሰብስበው ያመጣ ምን አገባን እኛ? ህይወትሽ ኑሪ አንቺም እኛም እህቶችሽ አለንልሽ ከጎንሽ ወደፊት። እንግዲህ እንዴ ምን አይነት ክብረ ቢስ ነው ይሄ ሰውዬ? ግን ሰውዬ በጣም አስመራ አለፍክ እንዴ። ተረጋጋ እንጂ። በጣም ነው የተቀየርከው። በጣም ማለት ነው መቀየር ሲልክ ሌላ ነገር እያልኩ አይደለም። በአነጋገር ቦታ ሰው ማክበር ቦታ በጣም ተለይታል። እኔ እንጃ አላቅም። በጣም አነጋገር ላይ በጣም እኔ እንጃ የማይሆን ቃላት ነው የምትናገረው የምትጠቀመው። አልገባኝም።
ተረጋጋ እና በጣም ነው የሚያስጠላው። ውዶችዬ ደግሞ ሲያወራ ድምጽ ምናምን እየገባ ነው እዚህ ጋር ልጆች እየጠበቅኩ ነው ቦይስ ድምጽ እያስገባው ያለሁት አም ሶሪ። እና ዛሬ የተለቀቀው ቪዲዮ አይታችኋል። ይሄ ነው እንግዲህ በጣም ነው የሚገርመው። ትላንትና ጥሩ ነው የስኬት ቁልፍ ነው የተባላችሁ ሰው ደግሞ ዛሬ ጠላት ነው ብላችሁ ሲጠሩ ምንድነው የሚሰማችሁ? ግን ምን አይነት ስሜት ነው የሚሰማችሁ? ያ ጥፌ እንኳን አንሷል አንተ በጣም በጥፊ ማማታት ነበረባት። እና ውዶቼ ይሄ ነው የምላችሁ። በጣም ገርሞኛል እና ተረጋግቴ ቢታስብ ጥሩ ነው ብዬ አስባለሁ ሰውዬ። እና ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባላችሁ ቦታ ሰላማችሁ። ቪዲዮን ላይክ አድርጉኝ፣ ሼር አድርጉኝ። በጣም ወዳችኋለሁ።